እቺ ህይወት ህልም የምትመስላችሁ ሀበሾች ብቻ እዚህ ቪዲዮ ላይ እንድትቆዩ ይፈልጋለሁ። ከ3 ሰከንድ ቆጥራለሁ። መውጣት የሚፈልጉ ሰዎች ይወጣሉ። የዳንስ ቪዲዮዎች፣ ማአት ዲስትራክሽኖች እያዩ ማለት ነው። እነሱ ሰዎች አይነቁም። ሁሌም ተኝቶ ነው የሚኖሩት። 1 2 3 እስካሁን እዚህ ቪዲዮ ላይ ከቆያችሁ ማለት ነው ይህ ማለት ስለ ህይወት እየጠየቃችሁ ነው። አሁን ግራ ገብቷችኋል። እኔ ማን ነኝ የሚለው ጥያቄ መልስ እየፈለጋችሁ ነው። ብዙዎቻችን ይህ ጥያቄ ጠይቀን አትመራመር ተብለን ነው ዝም የተባል ነው። እንዳንመራመር ተደርገናል። ልንገራችሁ፣ እቺ ህይወት እንደተነገረችን አይደለችም። አብዛኛው ሰው ማለት ነው ተኝቶ ነው ያለው። አብዛኛው ሰው ህይወት እየኖረ ይመስለዋል እንጂ እንደ ሮቦት ነው ያለው። አብዛኛው ሰው ስራ ይፈጋል። ሁላችንም እንፈጋለን። ስራ የምንሰራው ስራ ደግሞ ማለት ነው ገንዘብ ለማምጣት ነው። ገንዘብ አምጥተን ደግሞ ማለት ነው ምን ለማድረግ ነው? ለመብላት ነው። እንግዲህ አስቡት፣ ይህ ለፍተን ጥረን ግረን ተጨናንቀን አልቅሰን የምናመጣው ገንዘብ እቺ ዓለም በነፃ የምትሰጠንን ምግብ ከፍለን ነው የምንገዛበት። ብዙዎቻችን ግን ቆም ብለን ማሰብ አንችልም። ይህ ሁሉ እየለፋሁኝ እየጣርኩኝ እየተጠቀረርኩኝ እያለ በነፃ የማገኘው ምግብ ከዚች ዓለም በነፃ የምትሰጠኝ ምግብ ተቆጥሮ የማያልቅ ምግብ ማን አባቱ ነው መሃል ላይ ገብቶ እኔን የሚያስከፍለኝ ብለን ብዙዎቻችን ጥያቄ አንጠይቅም። ይህ ጥያቄ እንዳንጠይቅ ነው ደግሞ ዲስትራክት የሚያደርጉን። በጥላቻ በፖለቲካ ውጊያ ይመጣል፣ በቀኝ በግራ ምናምን። ሁሌም ለቅሶ አለ፣ ጭንቀት አለ፣ ሁሌም ስቃይ ውስጥ። እቺ ዓለም በተፈጥሮ የምትሰጠን ምግብ እየከፈል እንድንለፋ አደረጉ። ይህ አንደኛው ነው። ሁለተኛው ነገር ደግሞ ብዙ ሰዎች ማለት ነው እቺ ህይወት ዓለማዊ ብቻ ነው የምትመስላቸው። አያውቁም መንፈሳቸው ምን ያህል ትልቅ እንደሆነ። አልተነሱም፣ ገና ተኝተው ነው ያሉት። በጣም እነዚህ ሰዎች ደግሞ ፕሮግራም ተደርገዋል። በእነዚህ ኤሊቶች ኢሉሚናቲ የሚባሉ ማለት ነው አይምሯቸው እንዳለ ፕሮግራም ተደርገዋል። አስተሳሰባቸው፣ ለህይወት ያላቸው አመለካከት ፕሮግራምድ ናቸው በካልቸር ማለት ነው። ከነሱ የተለየ ሰው ካገኙ ይህ ሰው መጥፎ እንደሆነ ኦሬዲ ራሳቸውን ያሳምኑታል። አያችሁ፣ እናንተ ከሌላ ሰው ጋር ማትግባቡ ከሆነ በጣም ልዩ የሆነ መንፈስ ስላላችሁ ነው። ልዩ የሆነ መንፈስ ስላችሁ ማለት ነው ከማንም ሰው በልጣችሁ አይደለም። ከማንም ሰው አትበልጡም እናንተ፣ ማንም ሰው ደግሞ ከእናንተ አይበልጥም። ልዩ የሆነ መንፈስ ስላችሁ ግን ዲፕ የሆነ መንፈስ አላችሁ። ነቅታችኋል። ህይወት ምንድን ነው? ለምንድን ነው እያደረግን ያለ ነው የሚል ጥያቄ እየጠየቃችሁ ነው ያላችሁት። እኔም ይህ ጥያቄ ነው አሁን ያለሁበት ደረጃ እያደረሰኝ ያለው። which is ታዋቂነት የሚያስደስተኝ ይመስለኝ ነበር። ገንዘብ የሚያስደስተኝ ይመስለኝ ነበር። መወደድ፣ መፈቀር፣ ዘናጭ መሆን፣ ማማር፣ እነዚህ ሁሉ ነገሮች የሚያስደስቱኝ ይመስለኝ ነበር። ኦፍ ኮርስ ያስደስቱናል፣ ምክንያቱም ዓለማዊ ነገር ናቸው። ዓለማዊ ነገር ደግሞ መዝናናት እንችላለን በዛው። ግን ብዙዎቻችን በእነዚህ ነገሮች ታስረን ያለ ነው። አያችሁ፣ እኛ የምንፈጋለት ገንዘብ ማለት ነው ከአትክልት የሚመጣ ነው፣ ከአትክልት የሚመረት ነው። ይህ አትክልት ደግሞ አያልቅም። እቺ ዓለም እንደሰጠችን ነው ይህ አትክልት። ብዙዎቻችን ግን ይህ ስለማናቅ ለመጠየቅም ለራሱ ጊዜ የለንም። ምክንያቱም ሩጫ ላይ ነን። በረንዳ እንዳናድር ማለት ነው ሩጫ ላይ ነን ያለ ነው። እስር ቤት ውስጥ ነን ያለ ነው። ግን ማወቅ ያለባችሁና እናንተ አሁን ስራ አቋርጡ እያልኳችሁ አይደለም፣ ወይም ደግሞ ሁሉም ነገር ብትንትን አድርጋችሁ ትታችሁ ዝም ብላችሁ ተቀመጡ እያልኳችሁ አይደለም። ግን ማወቅ ይኖርባችኋል። ይህ ሲስተም እወቁት። በነፃ የምትሰጠን ምግብ ብቻ ዓለም መሃል ላይ ገብቶ እኛን በገንዘብ የሚሸጥልን ሲስተም አለ። እቺ ዓለም የምታመርተው ምግብ ምንም ክፍያ አያስፈልጋትም፣ በነፃ ነው የምትሰጠን። ለምግብ ባንከፍል ኖሮ ኢማጂን፣ ለምግብ ባንከፍል ኖሮ መተጋገዝ ብንችል ኖሮ የገንዘብ ዋጋ ጥቅም የለውም። ምክንያቱም ገንዘብ ከቅጠል ነው የሚመጣው። የኛ ገንዘባችን ምንድነው የሚሆነው? ምስጋናችን፣ ፍቅራችን ነው የሚሆነው። ግን ለመፋቀር፣ ለመዋደድ፣ ለማመስገን እድሉን ማሰጡ ነው። የምንሰማቸው ዘፈኖች ማለት ነው ጆሮአችን ውስጥ እየገቡ ጥላቻችን፣ ለሰው ያለን አመለካከት እንዲቀየር የሚያደርጉ ናቸው። እግዚአብሔር ነው የምላችሁ። This is how the matrix control everyone። እስካሁን እያያችሁት ከሆነ ይህ ቪዲዮ ማለት ነው
በእርግጠኝነት እየተናገርኩት ያለው ነገር ልባችሁ ላይ የሆነ ትክክል እንደሆነ ይሰማቸዋል። ምክንያቱም እንደዚህ አይነት ወሬ የሚሰለቻቸው ኦልሬዲ 100% ፕሮግራም የሆኑ ሰዎች ማለት ነው አልፈውታል። ይህ ቪዲዮ ልንገራችሁ፣ ትዕግስትም የላቸው። ኮሜንት ላይ ገብተው ግን ታያላችሁ ወይ ምናምን መተረብ፣ መሳደብ። ለምን እየተረቡ እንደሆነ አያውቁትም። ለምን እየተሳደቡ እንደሆነ አያውቁትም። ስለዚህ ከዚህ ሜትሪክስ ከዚህ የውሸት ዓለም መውጣት ከፈለጋችሁ ማለት ነው አይምሯችሁን መመልከት አለባችሁ። አይምሯችሁ እየነገራችሁ ያለው ድምጾች ማለት ነው የእናንተ አይደሉም፣ ውሸቶች ናቸው። ለሰውነታችሁ ያላችሁ አመለካከት ያ ነገር ያስደስተኛል ብላችሁ የምታስቡት ነገር ያ ነገር አያስደስታችሁ። እንደዛ ተደርጋችሁ እንድታድጉ ነው የተደረጋችሁ። ሶሻል ሚዲያ ላይ የምታዩቸው ሰዎች እነሱ ደስተኛ ይመስላችኋል። ፕሮግራም ሲስተማቲክሊ መኪና መግዛት፣ ቤት መግዛት፣ እዚህ እድሜ ላይ ካላገባህ ደስተኛ አትሆንም። እነዚህ ነገሮች ጥቃቅን የሶሳይቲ ፕሮግራሚንጎች ማለት ነው የውሸት ናቸው በአጠቃላይ። እናንተ ደግሞ ከዚህ እስር ቤት የምታወጡት ራሳችሁን ማለት ነው ገንዘብ እናንተን ደስታ ሊያመጣላችሁ አይችልም። ደስታው ኦልሬዲ ውስጣችሁ ላይ ነው ያለው። የምትገዙት መኪና፣ የምትኖሩት ኑሮ ማለት ነው ምንም አይነት ደስታ ሊጨምርላችሁ አይችልም። ደስታችሁ እዚህ ላይ ነው። አንዳንድ ያስተውላችሁ አታውቁም? ምንም ገንዘብ የሌላቸው ሰዎች ማለት ነው በጣም በእግዚአብሔር የሚያመሰግኑ ደስ የሚል ህይወት የሚኖሩ አሉ። አንዳንዶቹ ደግሞ ላምበርጊኒ ላይ ሆነው የሚያለቅሱ አሉ። ማለት ብዙ የማያገባቸው ሰዎች አሁን ይሄ ያልኩትን ነገር ያልተረዱ ሰዎች ምንድነው የሚሉት? አያዶናይ ላምበርጊኒ አምጣልኝና እዛ ሆኜ ላልቅስ ላምበርጊኒ ውስጥ ቢካዝ ስቲል ምንድነው ብለው የሚያስቡት ላምበርጊኒ ያስደስተኛል አሁን ካለውበት ሁኔታ። ራሳችን እንደዚህ አድርገን ብሎክ የምናደርገው የሶሻል ሚዲያ ዓላማም ይህ ነው። የሜትሪክስ ዓላማም ይህ ነው። ምክንያቱም ደስታችን እቃዊ ላይ እንደሆነ አምነን ተገዢ እንድንሆን ማለት ነው። ተገዢ በቀላሉ እንገዛለን። ምክንያቱም ኃይላችን አሳልፈን ሰጥተናል ለውጫዊው ዓለም። ራስህን ለመውደድ ወንድሜ አንተ ምንም ነገር አያስፈልግም። አሁን ባለህበት በቂ ነህ። ስፖርት መስራት ከፈለግ ስራ፣ መዘነጥ ከፈለግ ዘነጥ፣ ችግር የለውም። የፈለክበት እቃ መግዛት ትችላለህ። ግን ደስታዬ እዛ እቃ ላይ ነው ብለህ የምታስብ ከሆነ ኦልሬዲ ኃይል ካሳልፈክ ሰጥተሃል። ገባህ አይደለ? አሁን ባለህበት ሁኔታ ማለት ነው ሰላም ሊሰማህ ይገባል። አንቺም እንደዛው ያ ልብስ ለምን አልለበስኩም፣ እንደዛ ሴት ለምን ቂጤ እንደዛ አልሆነም፣ ለምን እንደዛ አልሆንኩም ብለሽ የምታስቢ ከሆነ ማለት ነው ደስታሽ ላይ አሳልፈሽ ሰጥተሻል። በዚህ የሚጠቀሙት ደግሞ እነማን ናቸው? ብዙ ካምፓኒዎች፣ በጣም ብዙ ካምፓኒዎች። ሜትሪክስ ማለት ይህ ነው። ከዚህ ሁሉ ለመውጣት ደግሞ አሁን በቂ እንደሆን ማወቅ ነው። እነዚህ ሁሉ የውጫዊ ዓለም ፍላጎታችን ማለት ነው እዚህ ዓለም ውስጥ ያለው ያ ሰውነታችን ካራክተራችን የሚፈልጋቸው ነገሮች ናቸው እንጂ መንፈሳችን ማለት ነው ያ ተመልካችሁ ነው። አያችሁ፣ አይናችሁ ውስጥ ጨፍኑ ማለት ነው ራሳችሁን መመልከት ትችላላችሁ። ሰውነታችሁ ኢማጂን ማድረግ ትችላላችሁ። እናንተ የራሳችሁ ተመልካች ናችሁ እንጂ እናንተ አይደላችሁ። እናንተን የሚመለከተው ኦብዘርቭ የሚያደርገው ደግሞ ማለት ነው እሱ ፒውር አዌርነስ ነው፣ ተመልካች ነው። ምንም ነገር አያስፈልገውም። ኦልሬዲ ሙሉ ነው፣ ሰላም ያለው። አሁን እንግዲህ ያለንበት ዓለም በጣም ብዙ ነገሮች እየተቀየሩ ይገኛሉ። ለዛም ነው እናንተ በጣም በእርግጠኝነት ያለፈው ሳምንት ወራት በጣም እየተጨናነቃችሁ እንደነበር እርግጠኛ ነኝ። በጣም ኮንፊውዝድ ነበራችሁ፣ መንገዳችሁ ጠፍቷችኋል። በጣም ይገባኛል፣ ግን ለምክንያት ነው። አሁን ያለንበት ዓለም በጣም ብዙ ነገሮች እየተቀየሩ ይገኛሉ። ከዚህ በላይ የበለጠ መናገር አልፈልግም። በውስጣችሁ ይገባችኋል ብዬ አስባለሁ ምን እየተፈጠረ እንዳለ። ካልገባችሁ ደግሞ ማወቃችሁ አይቀርም በቅርብ ጊዜ። ሰው እየተነሳ ነው ያለው፣ መጠየቅ እየጀመርን ነው። አሜሪካ ላይ እየተካሄደ ያለው ብዙ ነገሮች እያያችሁ ነው። ስለ ፕሬዚደንሻል ነገሮች፣ ስለ ሶሻል ሚዲያ ማአት ነገሮች እየተቀየሩ ነው። ሰው እየተቀሰቀሰ ነው። ስለዚህ እናንተ ከነዚህ ሁሉ ዲስትራክሽኖች ማንጻት አለባችሁ። የፖለቲካ ዲስትራክሽን፣ የብሔር ዲስትራክሽን። መቴን ነው የምላችሁ። ተረጋግታችሁ ከዛ ማለት ነው መንፈሳችሁ ላይ ማተኮር ጀምሩ። ቪዲዮውን አይታችሁ ከጨረሳችሁ ማለት ነው አንድ ብላችሁ ኮሜንት ላይ እንድትጽፉ ፈልጋለሁ። አንድና ከዛ የልብ ኢሞጂ፣ አንድ ቁጥር ከዛ የልብ ኢሞጂ ቀይዋ ማለት ነው ጻፉልኝና ላይክ አደርግላችኋለሁ። ወዳችኋለሁ። እሺ